ሩታዬ ለምንድን ነው ራስሽን የማታስከብሪው? ቶፋ ቁም ነገር የሚባሉ ዩቱበሮች ማለት ነው እና ወንድማማቾች ናቸው። ሁላችንም እናውቃቸዋለን። በእውነት ያለ ስም እየሰጡሽ ነው። በዚህ ይሄ ነገር በህግ መጠየቅ አለብሽ። ይሄ ጉዳይ ደግሞ በዚህ ከት ተደርጎ ሊቆም ይገባል። የአብርሃምን ፎቶ ከልጁ ጋር አድርገሽ በመተት እንዳስቀበርሽው ቶፋ ደግሞ ከተቀበረበት ቦታ ጠንቋዩ ቤት ሄዶ ያመተት ቆፍሮ እንዳወጣው እየተናገረ ነው። እና በእሷ ስም እየሸቀልክ ህዝቡ ደግሞ እንዲያምነው ቴንሽን እንዲስብ የራሱን ቻናል ለማሳደግ ሲል በእውነት የዚች የምስኪን ሴት ስም እያጠፋ ነው ያለው። ሁላችሁም ቶፋን ልታምኑት አይገባም። እውነቱ ያለው ሩታ ጋ ነው፣ አንድ ፈጣሪ ጋ ነው ማለት ነው። በአብርሃም አደረገች ቢባል እንዴት ነው በልጇ የምታረገው? በእውነት ቶፋ እንዳታምኑት፣ አንድ ተራ ዩቱበር እኮ ነው ታውቃላችሁ። ከዚህ ቀደም ሴት ምናምን እያሉ እንፈተናለን እያሉ ነበረ ሲያጭበረብሩ የነበሩት። አሁን እሱ አልሳካ ሲላቸው በሩታ እና በአብርሽ መሸቀል ጀምረዋል። እግዚአብሔርን አብርሽ በጣም ምስኪን ሰው ነው እናውቃለን። ምስኪን ልጅ ነው። ማንም ዩቱበር የእሱን ፎቶ እየወሰደ የእሱን ቪዲዮ እየወሰደ እየሰራ ኮፒራይት እንኳን የማይልክ ልጅ ነው። ተጠቀማቸው፣ ይጠቀሙበት በመልካም ነገር። እነሱም እንጀራቸውን ይብሉ ብሎ እኮ ነው አብርሽ ከዚህ በፊት የተው እንጂ ማንም ዩቱበር አይታችሁ ከሆነ ኮፒራይት ነው የሚያስልካው። በፎቶ ራሱ ሻቀሉ ማለት ነው። ግን ትንሽም የለክም አንተ ቶፋ የምትባለው መሀይብ ጀዝባ ማለት ነው። እስከ የትኛው ሃይማኖት ነው ይሄን የሚፈቅደው? በእውነት እንደው ፈጣሪክን አላህን አትፈራም? ለስሙ ሙስሊም ነክ። እግዚአብሔርን ምን አይነቱ ባለጌ ወራዳ ወንድ እንደሆነ አላየሁም። እንደዚህ አይነት ሸለፈንት ማለት ነው። የሩታን ስም ለማጠልሸት ከሆነ በእውነት አይሳካልክም። ሩታ በጣም የሚወዷት በጣም የሚያደንቋት እህቶች፣ ወንድሞች መልካሞች አሏት ማለት ነው። እና እንዳንተ ጠንቋይ ለጠንቋይ ቤት እየሄደች በሰው ላይ መተትና ምቀኝነት የምትሰራ ልጅ አይደለች። ይህም ማወቅ አለብክ። በየዋህነቷን ተጠቅመው ባሏን ያጣች ሴት ናት፣ እህት ናት፣ እናት ናት። ክብር ልሰጣት ይገባል። ያለ ስሟ ስም ልሰጣት አይገባም። የግድ መተት ነው ሩታነች ያስቀበረችው። አግኝቸዋለሁ ቦታውን እያልክ ሆን ብለክ ራስክ ፎቶውን በአፈር አጨማልቀክ መተክ። ለምን በዚህ ልክ ግን እንዴ? አይደብርክም እንዴ? የራስክን አይዲያ ይዘህ አትመጣም? ብዙ ነገር አለ እኮ የሚሰራው። የግድ ሰው እንዲያምንክ ደግሞ ከአፈር ውስጥ እየቆፈረ ማውጣቱ ምን ያህል ሰው እንዳመነው እንደሆነ ተመልከቱልኝ። የእኛ ህዝብ እኮ ሞኝነቱን እዚህ ላይ ነው የምታዩት ማለት ነው። እና በጣም ነው የሚያሳዝነው። በጣም ብልግና ነው። እግዚአብሔርን እንግዲህ ሩታዬን አይተናል። በዚህ ላይ ሰፕራይዝ ማታ አድርገዋት ነበረ። ቸብ ቸብ አርጎላት ታይስክስታባ እየተባለ ነበረ። ያው ብዙ ደግሞ ይሄ ለጠላቶቿ ማለት ነው የእንቅልፍ ወይም የራስ ምታት ሆኖባችኋል፣ እናውቃለን። አብርሃም ዛሬ ወደ ሩታ ወደ ትዳሩ ወደ ልጁ ይመለሳል። ጠላት እውነቴን ነው ደስ አይበልክ፣ ደስ አይበላችሁ ማለት ነው። ሩታ አቋሟን የምታውቅ ስርዓት ያላት ተቆንጥጣ ያደገች በክብር የተዳረች ልጅ ናት ማለት ነው። እንግዲህ የዝምተኞች ጀማአ በእውነት አሁን ላይ በጣም ደስታችሁ ወደር አጥታችኋል። አንደኛ አብርሃም ከሄርሜላ ጋር ስለሆነ በጣም ተደስታችኋል። ሩታ ተሸንፋ ተስፋ ቆርጣ እንድትተው ነበር የተደረገው። አይተናል ከእህትየዋ ጋር ግብ ግብ ምን ያህል እንደተፈጠረ ማለት ነው። በነገራችን ማናት ቡዜስ አንዴ ለይቶላታል። ግልጹን ነው የምትናገረው። በጣም እባብ በሆዱ የሚይዝ መርዙን የማይተፋ ዴቭ ነው። እግዚአብሔርን የማይተፋ ልቡ የማይገኝ ቀላባይ በአቋሙ የማይጸና ሁለት ምላስ የሚያወራ በእውነት ቡዜ እንደውም የአብርሃም ጤንነት እንዲመለስ የምትስማሚ ተሆነ አብርሃም ይመጣል ነው ያለችው። አብርሃም ከሄርሜላ ጋር እንዲሆን ያደረገችው እሷ እንደሆነች ደግሞ አምናለች በትክክል ማለት ነው። ዴቭ ሁለት ምላስ ያወራበትን በጣም ተመልክተናል ማለት ነው።
ሚኪ የምትባለው የሄርሜላ ወንድም የውሽሚት ወንድም ማለት ነው። ለማንኛውም በጣም በኮንፊደንስ አብርሃምና ሄርሜላ አንድ ጋር በፍቅር እየኖሩ ሩታ መታ እንደረበሸች ወይም ኤፍሬም እየዛተብኝ ነው ምናምን እያልክ ነበረ። አንተም ቻናልክን እያሳደግክ ነው እናውቃለን። ይህን ሰሞን በቻናልክ ቶሎ ቶሎ መምጣት ጀምረካል። 3 ነው እንዲህ ቪዲዮ ለቋል። ሊሄድ በዚች በ2 ቀን ውስጥ ሄዳችሁ ማየት ትችላላችሁ። እውነቴን ነው የምላችሁና በአንድ ሰው ከበር አርጋችሁ እየሸቀላችሁ እንደሆነ ይገባናል። ግን እኮ ይሄ እውነተኛ በየቤቱ አንዳንድ ቤት ያለ ታሪክ ነው። አስተማሪ ነው ብላችሁ ተሆነ እያስተማራችሁ አይደለም፣ ራስ ወዳድነታችሁን እያሳየክ ነው። እህትክ ምን ያህል ራስ ወዳድ መሆኗን ከህፃን ልጅ ጉሮሯ ላይ ቀምታ ለራሷ የምትጠቀም ጥቅመኛ ወይም ሴሰኛ ዝሙተኛ እህት ነው ያለክ። እህትክም በዚህ ጉዳይ ልትደግፋት ጀግና ናት ልትላት አይገባም። የሄርሜላ ደጋፊዎችም በእውነት ሄርሜላ ትችላለች፣ ጎበዝ ናት፣ ጀግና ናት እያላችሁ ነው። ይሄ ጀግንነት አይደለም። በነገራችን ጉብዝና አይደለም። ዝሙት ጉብዝና አይደለም። ሴሰኝነት ጉብዝና አይደለም። የሰውን ባል ቀምቶ መውሰድ ጉብዝና አይደለም። ራስ ወዳድ መሆን ጉብዝና አይደለም። በእውነት ወይ ይሄ የግሏ ባሏ ቤተሰብ ወይ በክብር የዳራት ህጋዊ ባሏ አይደለም። እናውቃለን እኮ የሰውን ባል ቀምታ አለቀም የራሴ ግሌ ነው ብላ ሙጭጭ ያለችው ሄርሜላ ናት እንጂ ሩታ አይደለችም። በእውነት በዚህ መሀል ሩታ 2ኛ ሚስት መሆን አምሯታል እያላችሁ ነው ማለት ነው። እና እሷማ ለልጇ ስትል ነው መስዋዕት እየከፈለች ያለችው እንጂ 2ኛ ሚስት መሆን ማንም ፍላጎት አይኖረውም። እናንተ ብትሆኑ 2ኛ ሚስት ሆናላችሁ? በነገራችን ይህን ጥያቄ ለጠየቃችሁ ነው በዚሁ መልሱን ጠቅልል ላረግ የፈለኩት። 2ኛ ሚስት መሆን እኔም አልመኘውም። በነገራችን እንኳን 2ኛ ሚስት ሆናችሁ 1ኛ ሚስት መሆናችሁ አልተቻለም በእውነት። እና ሩታ ለልጇ ስትል ነው እየተጋፈጠች ያለችው ነገሮችን። አብርሃም እኮ ወደ ሩታ ተመልሶ ነበረ፣ ግን ታውቃላችሁ ከጀርባው ማን እየገፋው እንዳለ። ሩታን ጥሎ ወደ ውሽማው እንዲሄድ የሚገፋፋውን ሰው በግልጽ አይተናል። አንድ እህቱ አንድ ወንድሙ ናቸው በጣም ያሸነፉት ማለት ነው። እና ተግባራቸውና ስራቸው በፍጹም የማይገናኝ በፍጹም ማለት ነው። እኔ አንዳንዴ የእህትየዋን ሳስብ በቀል ያዘችው በሩታ ላይ በቀል ያዘችው እንጂ ይሄን ያህል ምንም አድርጋት ምንም በድላት አይደለም። ወንድሜ ታሟል እያለች የሩታን ስም እያብጠለጠለች ሩታን ለመጣል በዙሪያ ያሉ ሰዎች እንድትጠላ እያደረገች ነበረ። እሱም አልተሳካም። በዚህኛው አልችል ሲሏት ደግሞ አብርሃምን አሰርቆ ገንዘብ አስከፍለው ለአብርሃም ጤንነቱ የሚጠበቅበት ቦታ ነው ብለው ዋሹ። አብርሃም እንግዲህ ያለው መዝናኛ ነው ማለት ነው። ያለሁት መዝናኛ ነው አለ። እነሱ ለምንድን ነው መዋሸት የተፈለገው? እኔ ለወንድሜ ጤንነት ሲል አይደለም ሄርሜላ ሌላ ሰውን ቢመጣ እሰይ እልልል እያለች ነበረ ማለት ነው። እና በእውነት ምን እንደምትናገር ራሱ እያወቀች አይመስለኝም እህትየዋ ማለት ነው። ምን ያህል ይሄ እስስት እንደሆነች ዴቭ ራሱ ምን ያህል እባብ እንደሆነ ልቡ የማይገኝ በእውነት ያች እንኳን መርዟን እየተፋች ነው እናውቃለን። ዴቭ ግን መርዙን እየተፋ አይደለም፣ ጸጥ ብሎ የሚገል ታውቃላችሁ። ምንም ይሄ ሳያጠቃ ቀስ እያለ የሚገል እባብ ቢሆን ዴቭ ነው። ያች እንኳን መርዟን እየተፋች ነው። ቀን በቀን እንግዲህ በቪዲዮ ላይ በመጣች ቁጥር መርዟን እየተፋች ነው ያለችው በግልጹ ማለት ነው። ማንም እንትን ቢለኝ እኔ ደንታ አይሰጠኝም፣ ለወንድሜ ስል ነው ይሄን የማደርገው ብላለች። አዎ ወንድምሽን እኮ አታድኙ አልተባልሽም። ሩታም እኮ ይሄን ነገር አልተቃወመችም። የተቃወመችበት አንድ ጉዳይ አለ። ወንድምሽን ለማዳን አንቺና ዴቭ ትበቃላችሁ።
ከህይወታችን መውጣት መወገድ ያለባቸው ሰዎች ለምንድን ነው የማይርቁት? በየቦታው እሷንስ መጥራት ምን አስፈለገ? ምንድን ነው የአንቺ ኢሹ? አብርሃም ወደ ትዳሩ እንዳይመለስ ፍላጎት አለሽ ወይ ብትባይም አይ እናንተ ሁለታችሁ የማትስማሙበት ምክንያት አለ። እሱን አላውቅም ለምን እንደማትስማሙ እንደምትጣሉ አለች። ታዲያ እንዴት ብላ ነው የምትስማማው? አንቺ ራሱ ስታስቢው ማለት ነው። ይሄ አግባብ ነው ብለሽ ታስቢያለሽ? በምን መልኩ ይስማሙ? በነገራችን አብርሃም እኮ ወደ ትዳሩ እንዲመለስ ሄርሜላን አንቺ ነሽ እየገፋሻት የልብ እየሰጠሻት ያለሽው። ልጁን በሌሊት እንግዲህ ጠፍቶ እንዲሄድ። ታዲያ ሩታ ምኑ ላይ ተስማማ? ምኑ ላይ ተስማምታ ከአንቺ ጋራ ሰላም ተፍጠር? አንቺ እያረግሽው ያለሽው ነገር እኮ በጣም አጸያፊ ነገር ነው። በእውነት እኔ ሩታ ላይ መጫወታችሁ በዚህ ልክ ቁማር እየተጫወትሽባት ይሁን ድራማ እየሰራሽባት ይሁን አይገባኝም። ቢያንስ ለልዑል ስትይ ነገሮችን ማገናዘብ ማስተዋል ይገባሻል። ይሄ ልጅ ያለ አባት ማደግ እንደሌለበት ህሊናሽ ያውቃል። እያወቅሽ ጥፋቶችን እያጠፋሽ ነው። ለምንድን ነው ታዲያ ሄርሜላ ብዙ ጥፋቶችን ስታጠፋ ዞር ብላችሁ አልተመለከታችሁት? ይሄ ነገር እኮ ትክክል አይደለም እየሰራሽ ያለሽው። እሷ የልጄን አባት አልለቅም ብላለች። ለመስማማት እየሄደችበት ያለችበትን ርቀት ታውቂያለሽ። እስኪ አንቺ ራቂ ከአብርሃም ብለሽ ለምን አትነግሪያትም? አብርሃም በተገኘበት ሩታ ባለችበት ቦታ ሁሉ እጅና ጓንት ሆነው እንዲሄዱ፣ አብረው እንዲያድሩ፣ አብረው እንዲውሉ። ጭራሽ አብርሃምና ሩታ እንዲገናኙ አትፈልጊም። ከሄርሜላ ጋር ሲሆን ነገሮች ሰላም እንደሆኑ የእሱ የጤንነት የሚጠበቀው ውሽማው ጋር ሲሄድ እንደሆነ። ቆይ ምን አይነት ፍልስፍና ነው? አልገባኝም በእውነት። ታዲያ ድግምት ነው ታላችሁ እኮ የሚመጣው ወደ ሩታ ነው እንጂ ወደ ሄርሜላ አይደለም። በነገራችን ድግምት ለምትሉ ማለት ነው። ምንም አይነት ድግምት የለም። ምንም አይነት ማለት ነው። እንዲህ ሲያዩት አብርሃም ደህና ነው የሚያወራው። ገና ለገና የሄርሜላን ስም አልጠራም በሚባል ሰበብ ነገሮች ምስቅልቅል እንዲወጣ ተደረገ። ታዲያ አሁን ላይ አብርሃም ደህና አይደለም ታልሽ፣ ደህና አይደለም ብለሽ ወደ ሄርሜላ መዝናኛ ይዛው ስትሄድ ለምን አልተቃወምሽም? ስልክ ደውሎ ኑ ሰዱኝ፣ ያለሁበት ቦታ ጥሩ አይደለም፣ ከዚህ መመለስ እፈልጋለሁኝ፣ ወድጄ አይደለም ተገድጄ ነው እያለ ይሄንን ቪዲዮ ሰምተሽ ራሱ ሩታን በዚህ ልክ ማስፈራራት። እኔ አንዳንዴ ወንድ የለም ወይ አንድን ወንድ ለሁለት ሴት የሚሰቃዩት እላለሁኝ። እንደኔ ቢሆን ሄርሜላን ብታስወጪ፣ እንደኔ ሀሳብ እኔ በሄርሜላ ቦታ ብሆን እወጣለሁ። እዚህ ህይወት ውስጥ እንኳን ወደፊት ላስብ ለደቂቃ ለሰኮንድ አብሬ ለመኖር አልመኝም። አንደኛ ዛሬ ሩታ ላይ ሲደረግ የነበረው ነገር ነገ በእኔ ላይ እንደማይደረግ ምንም አይነት ዋስትና የለኝም። እህት ተብዬዋ ከልጁ እናት ጋር እንዳይኖር እያመሰቃቀለች አይን እያየ ነገስ ሌላው አንዷ ስትመጣ በእኔ ላይ ይሄ ነገር እንደማይደርስ ምን ዋስትና አለኝ ብለሽ ለምን አላሰብሽም? ሄርሜላ ማለት ነው። ጭንቅላትሽ ቢያስብ ራስ ወዳድ አትሆኝም። ሰርቀው ያመጡልሽ ራሱ እኮ የአብርሃም ጤንነት ሳይሆን ያሳሰባት የእሱ ገላ ነበር የናፈቃት። ልብ ብላችሁ አይታችኋል። በጣም እንደናፈቃት አብረው ማደር እንዳለባቸው በቃ ሸወር ወስዶ ቀለል እንዲለው እራት ሰርቼልክ ትንሽ ዘና ብለክ አብረን ነው የምናድረው እንጂ አይ እዚህ ተመጣህማ በቃ እህትክን ጠርቼ የሆነ ቦታ መሄድ አለብን እንኳን አላለችም። ተንጠልጥላ እሱም መሳም እሱም የሆነ ሌላ ቴንሽን ውስጥ ማስገባት አክት ስታደርግ ነበረ። አንገቱ ስር ምን እንደዚህ ትወትፋ ማለት ነው። እና ምን ያህል ራስ ወዳድ እንደሆነች ነው እሷም እያሳየች ያለችው። አንድ ሰው ለአብርሃም ያሰበለት የለም ማለት ነው። በእውነት በጣም ደግሞ የምትገርሙት ሌሎቻችሁ አጨብጫቢ
ዘፋኙ እኮ ብሏል። ከጥንት ጀምሮ ስንመረምረው ጌሾ ብቻ አይደለም አንጎል የሚያዞረው፣ ጭብጨባም ሲበዛ በጣም ነው የሚያሰክረው አለ። እውነት ያው ጌሾ ብቻ አይደለም የሚያሰክረው ማለት ነው። እና ጭብጨባ የበዛበት ነገር ነው። ሆይ 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 ሆይ። አሁንም ደግሞ እኛ አላየንም አልሰማንም። ደውለው ውሰዱኝ እንዳለ አናቅም። ሽምጥጥ። አቤት ውሸት፣ አቤት ውሸት፣ አቤት ውሸት ማለት ነው። ሰላም ውድ ተመልካች እንዴት አላችሁልኝ? ሰላማችሁ ብዙ የተተረፈ ይበል። ኢትዮጵያንም ኤርትራንም ማለት ነው። በድጋሚ ተመልሼላችኋለሁኝ። እንግዲህ ያው ለቤት አዲስ ሆናችሁ ሰብስክራይብ፣ ላይክ እያረጋችሁ አበረታቱኝ ማለት ነው። እንግዲህ ሩታዬ ራሷን ልታስከብር ይገባል ነው የምለው። ቢያንስ ቶፋ ከዚህ ድርጊቱ መቆጠብ አለበት። ቶፋና ቶፊክ ነው ስሙ ነገራችን። ቶፋና ቁም ነገር ማለት ነው ወንድምየው ከዚህ ነገር መቆጠብ አለባቸው ከነ ግብረ አበሮቻቸው ማለት ነው። እንግዲህ የአብርሃምን ፎቶ የልጁን ፎቶ አይተናል። ሰሞኑን የተቀበረበት ቦታ ድግምት አሰርታ ቆፍረን አወጣ ነው በስንት መከራ ብሎ ሆን ብለው ማለት ነው። እና በፌስታል ጠቅልለው ምናምን ሲጨመላለቁ ነበረ። እኔ በጣም የገረመኝ ጫካ ውስጥ ሄደው ማን ነው ሲቀብር እንዴት አያችሁት? ይሄን ጉዳይ እኮ አወቀ ማለት ቶፋ ጠንቋይ ቤት ይሄዳል ማለት ነው። በእውነት ሴጣናዊ ስራ ጋር ይሄዳል ማለት ነው። እኔ የምለው ግን በነገራችን ቶፋ ሙስሊም ነው ታውቃላችሁ። ሲሰሩ የነበረው ስራ ራሱ ሴትን መፈተን እንደዚህ አይነት ስራ ነበረ። እንዲህ ቢሮ ከፈትን ኦፊስ ምናምን አልን ብለው ማለት ነው። ይሄስ በሃይማኖት ይፈቀዳል ወይ? ክርስቶስን በጣም እኮ ነው የሚደብረው። በየትኛው ሃይማኖት ነው እንደዚህ ሴጣናዊ ስራ የሚፈቀደው? እና እኔ አንዳንዴ ራሳችንን ዞር ብለን ማየት አለብን። አንተ ህዝቡ ቴንሽኑን እየሰረክ ተከታይ እንዲበዛልክ የአንዲትን እናት ምስኪን ሴት ስም እያጠፋክ ዩቱብክ ባናር እንዲታይ ዶላር እንዲቆጥር እያረክ ነው። ይሄ አግባብ አይደለም፣ ጥፋት ነው። በእውነት ሩታ የዋህ አብርሃም የዋህ ሆነው ነው እንጂ ማንም ዩቱበር የራሱን ቪዲዮ ወስዳችሁ ተሰሩበት ኮፒ ራይት እንደሚላክ ታውቃላችሁ። ዩቱብ እንዲቀጣችሁ ማድረግ ይችላሉ። አብርሃም ተናግሯል። በመልካም ነገር ተሆነ ተጠቀማችሁ ይስሩበት፣ እኔ በማንም ኮፒራይት አልክም ነው ያለው ማለት ነው። እና እንዲፈቅዶ በነፃነት የምንሰራን ሰው ፎቶ እየቀበራችሁ በዚህ ላይ የልጁን እናት ስም እያጠፋክ ይህ አግባብ ነው? ማንም ባልና ሚስት ሊጋጭ ይችላል፣ ግን ያላረገችውን አርጋለች። አሁን ብዙ ሰው እያመነው እንደሆነ ታውቃላችሁ። በየኮሜንቱ እዩ። በእውነት ቶፋ ያለው እውነት ነው። እኔም ኮሜንት ስራ አይቻለሁ። የተቀበረውን መተት በስንት መከራ ነው ቆፍረው ያወጡት። እንዴት አወቀ ቶፋ? እውነት ቶፋ ለአብርሃም ተጨንቆ ሄዶ ጠንቋይ ቤት ሴጣናዊ ስራ ሄዶ ሊያስፈታ ቻለ? እንዴት? ማን እንዳሰራበት አወቀ? የትኛው ሴጣን ቤት? የትኛው እኔ እንጃ። ጠንቋይ ቤት ሄዶ ነው ድግምቱን አስጠይቆ እዚህ ቦታ ነው የተቀበረው ተብሎ ነግረውት ሄደ? ወይንስ እሱ ፈልስሞ ያስደገመበት አለ? እኔ አንዳንዴ ግራ ነው የሚገባኝ። ልብ ብላችሁ ተመልከቱ እንጂ ብዙዎቻችሁ ደግሞ እውነት መስሏችሁ ያመናችሁ። እኔ አበሻ ህዝብ ሰው ምን ያህል የዋህና ሞኝ እንደሆነ ነው የተረዳሁት ማለት ነው። እና በቃ የቀረበልን ነገር ሁሉ ማር እንደሆነ እሬት እንደሌለው የምናውቅ ሰዎች ነን፣ የበዛ ነው። በእውነት በራሳችሁ ነገር ኃጢአት እንዳትገቡ፣ በሰው በሰራው ነገር ኃጢአት እንዳትገቡ። ያለብን ኃጢአታችን ቀን በቀን ዕለት ከዕለት የምንሰራው ኃጢአት ይበቃናል። ሌላ አትጨምሩብን። እግዚአብሔርን ሩታ ይሄንን ነገር ማስቆም አለባት። መቼም ቪዲዮን ሳታዩ አቀሪም በውስጥም ሳይልኩልሽ አልቀረም ማለት ነው። እና ይሄ ዝም የሚባልበት ነገር አይደለም። በጣም ከባድ፣ በጣም አጸያፊ ነገር ነው። ባልሰራሁት ነገር እንደፈለገ ይሁን ብለሽ እንዳትይ። ነገ ሌሎቹም ተነስተው የእሱን ተመሳሳይ ድርጊት ይፈጽማሉ።
ስምሽ መጥፋት የለበትም። ስምሽን ማደስ አለብሽ ማለት ነው። በእውነት መቀጣት አለበት ቶፋና ቁም ነገር ማለት ነው። በጣም ባለጌ፣ እኔ እንጃ፣ በጣም ወራዳ፣ የወንድ አልጫ ብያቸዋለሁ። በፊት በጣም ነበር የማደንቃቸው። አሁን እያደረጉት ያለው ነገር ትክክል እንዳልሆነ እኔ ተገንዝቤዋለሁ። ወዶችዬ እንዳትታለሉ። ቶፋ አንድ ተራ ዩቱበር ነው። የራሱን ቻናል